ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ በዛሬው የጠቅላላ እውቀት ፕሮግራማችን ላይ መጥተናል። በዛሬው ፕሮግራማችን የምናቀርብላችሁ ያልተሰሙ የዲዮጋን ታሪኮችን ነው። ዲዮጋንን በሙሉ ስሙ ሲጠሩት ዲዮጋን ዘሲኖፔ ሲባል የተወለደው ከክርስቶስ ልደት በፊት በ413 ወይም በ403 በሲኖፔ ወይም በአሁን አጠራሯ በቱርክ ውስጥ ሲሆን ያረፈው ደግሞ በ324 ወይም በ321 እንደሆነ ታሪኩ ያወሳል። ዛሬ ልነግራችሁ የፈለኩት ስለ ዲዮጋን ያልተሰሙ ወይም ለየት ያሉ ታሪኮችን ነው። የመጀመሪያው ሕይወቱን የቀየረችው አይጥ። የዲዮጋን ሕይወትን በመቀየር ሂደት ውስጥ ከታላላቅ ሰዎች ይልቅ አስገራሚ ነገሮችን እናገኛለን። ሕይወቱን የቀየረችው አይጥ ናት። ብዙዎቻችሁ እንደምታውቁት ቅዱስ ያሬድ ሕይወቱን ከቀየሩት ነገሮች መካከል ትል እንደምትገኘው ሁሉ በዲዮጋን ሕይወት ቅያሬ ውስጥም አስተዋጽኦ ያደረገች አይጥ ትገኛለች። ዲዮጋን ይችን አይጥ በቀላሉ ከባድ ባልሆነ ሕይወት ስትበላ ስትደበቅና ሕይወቷን በቀላሉና በብልሃት ስትኖር ከተመለከተ በኋላ የሰው ልጅም በትንሽ ፍላጎት በነጻነትና በብልሃት ከባለጸግነትና ከድሎት ርቆ መኖር ይችላል የሚል ሐሳብ ጸንሶ ውሻ ተብሎ እስከሚጠራ ድረስ በጎዳና ላይ ማደርን ጨምሮ ቀላል ያለውን ሕይወት ኑሯል። ሁለተኛው እውነተኛ ሰው ፍለጋ በቀን ፋኖስ ይዞ ይወጣ ነበር። ይህ የዲዮጋን ሲምቦሊክ ወይም ተምሳሌታዊ የሆነ ከፍተኛ ትችት ወይም ሶሻል ክሪቲክስ በአቴና ሰዎች ላይ ለማሾፍ ወይም ለመቀለድ ወይም ለቧልት ሳይሆን በማህበረሰቡ ዘንድ እውነተኛ ሰው እንደጠፋና የአቴና ሰዎች ያላቸውን ታማኝነትና ሞራሊቲ ጥያቄ ውስጥ እንዲያስገቡ የረዳቸው ትልቅ ተግባራዊ የሆነና በድርጊቱ ውስጥ ትልቅ መልእክት ያስተላለፈበት ነበር። ሶስተኛው ከአሌክሳንደር ዘግሬስ ወይም ከታላቁ እስክንድር ጋር የነበረው ታሪክ። ሁለቱ ሰዎች በአንድ ዘመን የኖሩ ሁለት ለየቅል አመለካከት የነበራቸው ሰዎች ሲሆኑ ወዲህ ታላቁ እስክንድር አብዛኛውን የዓለም ክፍል በጦር ኃይል አንበርክኮ የሚገዛ የነበረ ንጉሥ ሲሆን ወዲያ የሰው ልጅ ለመኖር ምንም ቁሳቁስ አያስፈልገውም ብሎ የሚያምነውና ምንም ያልነበረው ዲዮጋን ሁለቱ ሰዎች ሲገናኙ ምን ሊፈጠር እንደሚችል መገመት አይከብድም። ምክንያቱም ዲዮጋን ምንም አይነት በማህበረሰቡ ዘንድ የበላይና የበታች የሚባል ደረጃ ወይም ሶሻል ስታተስ የማይቀበል መሆኑን ስናቅ ደግሞ ታሪካቸውን ለመስማት ይበልጥ ያጓጓል። በእርግጥ ታላቁ እስክንድር የዲዮጋን አድናቂ የነበረ እንደሆነ ከሁለቱ ግንኙነቶች መረዳት ቢቻልም ራሱ እንደተናገረው እኔ እስክንድር ባልሆን ኖሮ ዲዮጋንን መሆን ነበር የምፈልገው ማለቱ ደግሞ ለዲዮጋን ያለውን ለየት ያለ አድናቆትን የሚገልጽ ነው። በመጀመሪያ ጊዜ ሁለቱ ሰዎች የተገናኙት ዲዮጋን ፀሐይ በሚሞቅበት ጊዜ ነበረ። ታላቁ እስክንድር ከዲዮጋን ፊት ለፊት ቆሞ ዲዮጋንን ምን ላደርግልህ ትፈልጋለህ? እስኪ ንገረኝ፣ የፈለግከውን አደርግልሃለሁ ይለዋል። በዚህ ጊዜ ታላቁ እስክንድር ለዲዮጋን በርግጥ ሀብት፣ ዝና፣ ስልጣንና የመሳሰሉትን የመስጠት አቅም ነበረው። ይህ ጥያቄ የቀረበለት ዲዮጋን ሲመልስ ግን እባክን ከፊት ለፊት የዘወር በልልኝ፣ ፀሐይዋን እየጋረድከኝ ነው በማለት ነበር። ይህ ደግሞ የሰው ልጅ ቀለል ያለ ሕይወት ነው መኖር ያለበት ከሀብትና ከምቾት ከስልጣንም ርቆ ከሚለው ፍልስፍና የመነጨ እንደሆነ ታሪኩ ያስረዳል። ለሁለተኛ ጊዜ የተገናኙት በመንገድ ላይ ሲሆን ዲዮጋን ለማንኛውም ሰው ከሌላው የተለየ ፍርሃትም ሆነ ክብር እንደማይሰጥ የሚያውቀው ታላቁ እስክንድር እኔን ግን አትፈራኝም ብሎ ይጠይቀዋል። ዲዮጋን የአእምሮውን በሳልነት የሚያሳይ እጅግ ድንቅ መልስ ይመልስለታል። ምላሹን ከመስጠቱ በፊት ግን ታላቁ እስክንድርን አንተ ጥሩ ሰው ነው ወይስ መጥፎ ሰው ነህ ብሎ ይጠይቀዋል። መቼስ እስክንድር በሰራዊቱ ፊት መጥፎ ሰው ነኝ ብሎ ይመልሳል ተብሎ አይጠበቅም። በተቃራኒው ደግሞ ጥሩ ሰው ነኝ ማለትም ከዲዮጋን ምላሽ እንደምንረዳው የሚያዋጣ አይሆንም። ያም ሆኖ ይህ ታላቁ እስክንድር ጥሩ ሰው ነኝ ሲል ምላሽ ይሰጠዋል። በዚህ ጊዜ ዲዮጋን እጅግ ድንቅ መልስ ይመልሳል። ይኸውም ምንድነው? ጥሩ ሰው ከሆንክ ስለምን እፈራለሁ ይለዋል። ሶስተኛው ለምንድነው ሰዎች ዲዮጋንን ውሻው የሚሉት? ውሻ ሳህን አቅርቡልኝ ልመገብ፣ አንጽፉልኝ ልተኛና ደጅ አላድርም ቤት ካልሆነ ስለማይልና የዲዮጋን ሕይወት ልክ እንደ ውሻ ለምግብ ለመኝታም ሆነ ላኗኗሩ ቅንጦትና ምቾት ስለማይፈልግ ይህን በማድረጉ ደግሞ ሰዎች ምንም ቢሉ ቅንጣት ታክል የማይሰማው ስለሆነ የአቴና ሰዎች ዲዮጋንን ለመሳደብ ውሻው ብለው ይጠሩት ነበር። አራተኛው በእጁ ከወንዝ ሲጠጣ ያየው ሕፃን ልጅ። ዲዮጋን ቀደም ብዬ እንደነገርኳችሁ ለመኖር ምንም አያስፈልግም ብሎ የሚያምን ሰው ሲሆን ነገር ግን በእጁ ይዟት የሚዞራት የውሃ መጠጫ ኮዳ
ኮዳ ነበረችው። ከዕለታት በአንድ ቀን ግን አንድ ሕፃን ልጅ በእጁ ኮን ሲጠጣ ሲመለከት ግን በእጁ የያዘውንም ኮዳ አላስፈላጊ እንደሆነና በእጅ ብቻ መጠጣት እንደሚቻል ስለተገነዘበ ኮዳውን አሽቀንጥሮ ይወረውረዋል። አምስተኛው ዲዮጋን የሚወደው ወይን የትኛውን ነው? በአንድ ወቅት ዲዮጋንን አንድ ሰው የትኛውን ወይን መጠጣት በይበልጥ እንደሚወድ ይጠይቀዋል። ዲዮጋንም ሲመልስ የሌላ ሰው ንብረት ሲሆን ወይን በይበልጥ እንደሚወድ ይገልጽለታል። ይህ ማለት ዲዮጋን ለመቀለድ ወይም ለማሾፍ ብሎ የመለሰው ሳይሆን የሰው ልጅ በምን አይነት ስግብግብነት ላይ እንዳለ ለማሳየት የተጠቀመበት ነበር። ምክንያቱም የሰው ልጅ ያለውን ነገር ሳይሆን ሁልጊዜ የሌለውን ነገር እንደሚመኝ ለማሳየት የተጠቀመበት ነበር። እጅግ አወዛጋቢ የነበረው የዲዮጋን ታሪክ ይህ ብቻ ሳይሆን አሟሟቱን በራሱ አወዛጋቢ የነበረ ሲሆን ይህ ቪዲዮ አይታችሁ ከተደሰታችሁበት ኮሜንት ላይ ያሳውቁኝ። በሌሎች አስገራሚ ታሪኮች እመለሳለሁ። በጥቅሉ የዛሬው ፕሮግራማችን ይህን የሰማችሁትን ይመስል ነበር። እስከዛሬ ድረስ ቻናላችንን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግ የሚጨምር የሚቀነስ ነገር ካለ ኮሜንት ሴክሽኑ ላይ በማስቀመጥ ለብዙዎች እንዲደርስ ደግሞ ላይክ እና ሼር በማድረግ ቤተሰቡን እያልኩ እየጋበዝኩኝ የዛሬውን ፕሮግራም በዚህ ቋጫለሁ። አመሰግናለሁ። ቻው።